አቤት 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 በስማም ያየሁት ጉድ። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነጻነት ወርቅነህ ህይወቱ። የጥምቀት በዓል ሃይማኖታዊ ስርዓቱንና ትውፊቱን በጠበቀ መልኩ በመላ ሀገራችን በድምቀት ተከብሯል። በጎንደር የሆነው ግን ለየት ያለ ነው። ሃይማኖታዊ በዓሉ በጭፈራና በዳንኪራ ነበር ተከብሮ የዋለው። አረማዊነት ማለት ጣዖት ማምለክ ብቻ አይደለም። ቅዱስ የሆነውን ነገር በዘፈን በዝሙትና በዓለማዊ ስሜት መተካትም አረማዊነት ነው። በጎንደር አደባባይ የታየው የዘፈን ጋጋታ የቤተ ክርስቲያንን ክብር የሚጋፋ መንፈሳዊ ዝሙት ነው። እንደ ቅዱስ ዮሐንስ አፈወርቅ ትምህርት ስማችን ክርስቲያን ሆኖ ተግባራችን አረማዊ ከሆነ ክርስቶስን ደግመን ሰቀል ነው ነበር ያለው። ብርሃንን እያየ በጨለማ መጓዝ ከዕውርነት የከፋ ነው። ክርስቲያንን እያልን በአሕዛብ ልማድ የምንኖር ከሆነ በቤተ ክርስቲያን ባህር ውስጥ ብንኖርም ከሕይወቷ ጋር ያልተዋሃድን እንደ ዘይትና ውሃ የተለያየን ተንሳፋፊዎች ብቻ ነን። ዘይት ውሃ ላይ ቢንሳፈፍም ውሃ እንደማይሆን ሁሉ እኛም በቤተ ክርስቲያን ጥላ ስር ሆነን በዓለማዊ ዳንኪራ የምንሰክር ከሆነ ከቃሉ ጋር አልተዋሃድንም ማለት ነው። የጎንደርና የአካባቢው ኦርቶዶክሳውያን አገልጋዮችና ማህበራት ሆይ የጌታ ስጋና ደም የሚሰዋበት ታቦት ቆሞ ወጣቶቻችሁ በአስረሽ ምችው ተጠምደው መዋላቸው የሊቃውንት መፍለቂያዋን ከተማ የመንፈሳዊ ውድቀት መንደርደሪያም ያደርገዋል። ይህ ድርጊት ቤተ ክርስቲያን የምታፍርበትና ልጆቿን የምታጣበት ትልቅ አደጋ ነውና ዝምታው ሊበቃም ይገባል እንላለን። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነጻነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። አንድ ቪዲዮ ፖስት አደረኩኝ። ሰው በጣም ስሜታዊ የሆነ 260 ሺህ ምናምን ታየ። በዛ ምክንያት ያገኘሁት ገንዘብ ነው እና ባለፈው አንድ ነገር ነግሬያችሁ ነበር። ምንም ክሬቲቪቲ የሚጠይቅ ነገር አይደለም። በቃ ማለት ቪዲዮ እንዴት ልስራ ብዬ አላሰብኩም። ቁጭ ብዬ አልተጨነቅኩ ምን አላልኩ። በቃ ነጻነት ህይወቱ አለፈ ብዬ ያንን ማድረግ ስላለብኝም ለኦዲየንሴም ይሄን ነገር ማሳወቅ ስላለብኝ ብዬ የሰራሁት ቪዲዮ ነውና ከዚህ ነገር የማገኘው ገንዘብ እንዳልኳችሁ ከሞተ ሰው ዳሎል ኢንተርቴይንመንት የተሰኘው የዩቲዩብ ቻናል ባለቤት ኑቲ ዳሎል ከአርቲስት ነጻነት ወርቅነህ ህልፈት ጋር በተያያዘ የሰራው የ11 ደቂቃ ቪዲዮ 93400 ብር ገደማ ወይም ወደ $700 አካባቢ እንደሰራለት መግለጹ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ የሆነ ጉዳይ ነው። ኑቲ ይህንን ገንዘብ በነጻነት ስም ለበጎ አድራጎት እንደሚያውለውም ገልጿል። ኑቲ በሀገራችን የዩቲዩብ አጠቃቀምንና ገንዘብ አሰራርን ከሚያስተምሩ ሰዎች በመሆኑ የሀዝ ለትምህርት ኮርሶች መስጫነት የተሻለ የማርኬቲንግ ዘዴ ይሆን የሚል ጥርጣሬን ፈጥሯል። በእርግጥ ከአንድ ቪዲዮ $700 መስራት ይቻላል። ነገር ግን አብዛኛው ተመልካች ከኢትዮጵያ በሆነበትና የዩቲዩብ ማስታወቂያዎች በሀገር ውስጥ በማይሰሩበት ሁኔታ ከ300 ሺህ በታች እይታ ባለው ቪዲዮ ይህን ያህል ገንዘብ ተገኘ ማለት ከቴክኒካዊ እውነታው ጋር ይጋጫል። ኑቲ ሰዎችን በማጓጓት ኮርሶችን ለመስጠት ካልሆነ በስተቀር በመደበኛ የአርፒኤም ስሌት ይህን ሀዝ እንዴት ሊመጣ እንደቻለ ግልጽ አይደለም። ቀደም ሲል አርቲስት ገነት ንጋቱ የነጻነትን ህልፈት ለገቢ ማግኛ ተጠቅማበታለች በሚል እንደጠየቅነው ሁሉ ኑቲም ይህንን አጋጣሚ ኮርስ ለመስጫነት ከተጠቀመበት ከትዝብትና ከተጠያቂነት አያመልጥም። እውነትም በበጎ አድራጎት ስም የታሰበ ከሆነ ግልጽ ማረጋገጫው ለራሱ ለኑቲም ሆነ ለተከታዮቹ ተአማኒነት እጅግ አስፈላጊ ነው። የኑቲ ዳሎልን ምላሽ እየጠበቅን ይህን ጉዳይ በቅርበት መከታተሉን እንቀጥልበታለን። የዛሬውን ትዝብታችንን በዚሁ እያጠናቀቅን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ እንድታደርጉት እናስታውሳለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።